ዶንኪ ቲዩብ ላይ ቀርባ ነበረ ልጅ ናፈቀኝ የሚል ነገር ደስ አለ እንዴ ሲገናኙ? ገብርኤል ነው ሰራኝ እኮ እሱን። እንዴት ነሽ? እንኳን ደህና መጣሽ። ሰላም ነሽ? እንኳን በሰላም ገባሽ። ቃሉን አልበላም። እሺ አገናኛት ከልጇ አገኛት። እንግዲህ የዛሬ ባለ ታሪካችን ከዱባይ ነው የመጣሁትኝ። ዱባይ? አዎ 16 አመት ምንም ነገር ሳልሰራ ነው የመጣሁት። እንድቹ እያሰቃየኝ ህይወት በሰላም ሀገሯ ገብታለች። ምን ላድርግ አንቺ መንገዱን አሳይኝ፣ እየጠፋብኝ ነው፣ ዝብርቅርቅ ያለ ስሜት እየተሰማኝ ነው ባክሽ ብያት ነበረ። 100,000 ብር ቢዝነስ የምትሰራበት ገንዘብ ተዘጋጅቶላታል። እሺ ባዶ ራቆቷን አስፋልት አራራር ዱባይ ምድር ላይ እንደ እብድ አድርጌ አንተው ነው እንዲያረከው? አዎ $1,000 እዳዋን የምትከፍልበት ገንዘብ ተዘጋጅቶላታል። ንብረቷን ልሸጥ ነው የመጣችው። እውነት ለመናገር ምኗን ልሸጥ? ያረገችውን እቃዎች ልሸጥ። ዋሿ ኪዳነ ምሕረት እኔ ኪዳነ ምሕረትን ምንነቷን ሳላቅ ነበረ ጸሎትኗን ጽዋዋ መጠጣው የነበረው። እስልምና ላይ ሆነ ተደብቄ ነበር መጠጣው ጽዋዋን ከክርስቲያኖች ጋር እየሄድኩኝና ይሄ ሶፋ ያንቺ ነው። ይሄ ሴታፕ ያንቺ ነው። ያ ቴሌቪዥን ላንቺ የተገዛ ስጦታ ነው። ያሳይሽ መኝታ ቤቱ አረፍ በይ በሀገርሽ። እባክሽ ጭልኝ ብላ መጣች። $550 ለአውሮፕላን ቲኬቷ ተከፍሎላታል። ካስማ ፈርኒቸር ሶፋ፣ ሴንተር ቴብልና አልጋ አበርክቶላታል። በጎ አድራጊዎች ቴሌቪዥንና ፍራሽ ገዝተውላታል። አገኛት። መልአኩ ቅዱስ ገብርኤል ስሙ ተመሰገነ ይሁን። ከዚህ ሁሉ ስጦታ በኋላ ደግሞ ለ1 ዓመት ሳታስብ የምትኖርበትን መኝታ ቤት፣ ሳሎንና ኪችን ያለው ቤት ተዘጋጅቶላታል። አስጠጣታለሁ፣ አስጨሳታለሁ፣ በሰዓቷ አባክናታለሁ። አንዴም እንዳረኳት ታውቃለህ። እንኳን ሀገርሽ አፈራ በቃሽ። እንዴት ነሽ? You look so beautiful. ይሄ አንቺ ነው። በገርም ትሰራለች እኮ እሺ አላት። እሺ እንዴት ወሰንሽ ለመምጣት? ሰው ይወዳታል፣ አሰሪዎች ይወዳታል፣ በውድ ብር ይቀጥሯታል። ታወራለች፣ እንግሊዘኛ ታወራለች፣ አረብኛ ቀልጣፋና ሰው ይፈልጋታል። እሺ ግን እኔ አባክነዋለሁ። በሆነ መንገድ ማይሆን ነገር አስገዛታለሁ። ጓደኛ ትጋብዛለች። ይሄን ቢልኛ አንጠጣልኛ፣ እንዲህ በልልኛ፣ እንደዚህ በልልኝ ትላለች። አስበው በእንደዚህ አይነት ደረጃ አገባለሁ ብዬ አስቤ አላውቅም። በጣም ደንግጫለሁ። የምን እንትን እያልኩ ነው። በጣም የተንቀጠቀጥሽ ነው። እኔ አስቤው አይደለም። ለቅዱስ ገብርኤል እሱ ስለፈቀደልኝ ነው፣ ስለማምነውም። የሰራኝ ገብርኤል ነው። ገብርኤል ነው ጉድ የሰራ ጉድ ሰራኝ። ሃይማኖት አልባረኩላት። አላሁ አክበር ላኢላሃ ኢለላህ አላሁ አክበር። ልጇ ነው። አዎ ጥፋ ይለኛል አለ ልጄ። ይቅርታ አድርግልኝና ማለት ነው ወላሂ አታገኝ ነበር። የገጠር ማዝራ ፋዘር ይጨረቃሉ ብዬ ነበር እንጂ ወላሂ ለራሴ በቃ የሆነ ነገር በቃ ልጠፋ ነበር። አንዴ ሙስሊም ይሆናል፣ አንዴ ወደ ክርስቲያን ይሆናል። ሰዎችን ምክንያት በማድረግ የነሸቱ መለሰ ዶንኪ ቲዩብን ምክንያት በማድረግ ህይወታችን ከልጇ ጋር ተገናኘች። የስራው ባለቤት ማን ነው? እግዚአብሔር ሰዎችን ምሳሌ አድርጎ ሰዎችን ምክንያት አድርጎ ስራውን ይሰራል። ይኸው ከዚህም ደግሞ መጣች። አሁን ከዚህ ከፈዋሻ ኪዳነ ምሕረት መጣች እና የሆነ በህልሜ ኪዳነ ምሕረት ታፔላዋ ትመጣብኛለች። እችኛዋ ታፔላዋ ትመጣብኝና ታቦር ተራራ ተንቀጠቀጠ። እንግዲህ ያው እንደምታዩት በዚህ የእናታችን የቅድስት ኪዳነ ምሕረት ጸበል፣ የሰማይቱ የቅዱስ ጊዮርጊስ ጸበል፣ የጻድቁ አባታችን የአቡነ ኪሮስ ጸበል፣ እንደዚሁም የእናታችን የቅድስት አርሴማ ጸበል ነው አለና በዚህ ቦታ ብዙ ሰዎች የተገላገሉበትና ፈውስ ያገኙበት ምስክር የሰጡበት ጸበል ነው ማለት ነው። መፈወስ መዳን ፈለገች። ማንን አምናን የመጣችው? ኪዳነ ምሕረትን አምናን የመጣችው። ይኸው ዛሬ ደግሞ መንፈሱ ተያዘል ማለት ነው። እግዚአብሔር ስም የተመሰገነ ይሁን። አንተ ይሄ ሁሉ የተበረከተላት እግዚአብሔር እንደዚህ የረዳት ህይወት ማናት? ገብርኤልን በጣም ነው የምወደው። ከድሮም እንደ ጓደኛዬ ማለት እችላለሁ። በጠየቅኩት ነገር አያሳፍረኝም። ያው የሙስሊም ተወላጅ ነኝ። ቤተሰቦቼ ግን ለደረሰልኝ ነገር ደግሞ ማመስገን ግዴታ ስለሆነብኝ ግዴታዬ ነው። እስካሁንም የሆነልኝም ነው። በጠየቅኩት ነገር ላይ አሳፍሮኝ አያውቅም። ምናልባት ፈጣሪ በእኔ ላይ ታሪክ ሊሰራም ይሆናል። ከዛ ቤተሰብ ሙስሊም ቤተሰብ አውጥቶ እዚህ ቦታ ላይ ሊያቆመ የቻለው የራሱ ምክንያት አለው እኮ ነው። ጻድቅ ስለነበርኩ አይደለም ከዓለም የተጠራሁት፣ ቅዱስ ስለነበርኩ አይደለም። እኔን እዚህ ሳገለግል ስትመለከቱት ቅዱስ ያጫውተዋል፣ ጻድቅ ያጫውተዋል የሚሉ አሉ። ደግሞ አይደለም። እኔ ስትመለከቱ ማየት ያለባችሁ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ማዳን ነው። እኔ እንደካማውን ከዓለም የወደቅኩትን ካነሳኝ እግዚአብሔር እናንተ በቤቱ የጸናችሁትን ምንኛ ሞገስ ይሰጣችሁ።
ምን አገባ ስማ ቢጠራ አንተ አስጠላም እንዴ አስጠላ የማን ስም ቢጠራ እኔ ጠራማ ለይነ ይምዬ ቤዛነሻሎ ለአዳም ወይኔ መተት ኧረ እባክህ ና ወደዚህ አይሳካላትም ምነው እባክህ አላረገውም ቦታሽን ለመስራት አብቂኝ እባክሽን። ዝም ብዬ በህልሜ እየመጣሽ እንትን አትበኝ። ምን ልሁን ብያት ነበረ። እግዚአብሔር እንግዲህ እናንተን ምክንያት ካደረገ እኛንም ደግሞ መሳሪያዎቹ ካደረገ ይህን ስራ እንስራለን ማለት ነው። ልጌ አይደለም ከውጭ ስገባ እንዴት ሰራተኛ ታቱ ይኖራታል ብዬ እሱን ያየኋት። ተመልከቱ እንግዲህ ይኸው እንግዲህ ተመልከቱ። ይኸው በአካላታችሁ ላይ ንቅሳት የምትነቀሱ ቃል ለዘው ታምረሽን በምን ቋንቋ ላውራው ድንቅ ስራሽን ፈዋሿ ኪዳነ ምሕረት ድንቅ ነሽ በእውነት ፈዋሿ። ከዱባይ ነው የመጣሁትኝ። ዱባይ? አዎ 16 ዓመት ምንም ነገር ሳልሰራ ነው የመጣሁት። እንድቹ እያሰቃየኝ። ዱባይ ነበርሽ? አዎ ዱባይ ነበርኩኝ። 16 ዓመት ሙሉ? አዎ። እና ገብርኤል እሳለማለሁኝ። ገብርኤል ነው በብዛት የምጠመቀው። ኪዳነ ምሕረትም እመጣለሁ፣ ግን እዚህ ጋር እንደዚህ አይነት ነገር እንዳለ አላቅም ነበረ። አንድ ጓደኛዬ ናት አሉ እንደዚህ አይነት ነገር ያንቺ ነገርና ምንም ነገር ቢዝ ብክንክን አሁን የቤት ኪራይ እስከ መክፈል ሁሉ አቅቶኛል በአሁኑ ሰዓት ላይ። 16 ዓመት ሙሉ ዱባይ ምን ነበር የምትሰሪው? ሰው ቤት ነበር የምሰራው። ግን በቃ የሆነ ሰዓት ላይ መንፈሱ ብትን ያደርግብኛል፣ የያዝኩትን ነገር ይበተናል። እና የደበቅኩኝ የሙስሊም ቤተሰብ ልጅ ነበርኩኝ እኔ። የገብርኤልን ሻማ አበራለሁኝ የደበቅኩኝ። በቃ በአጠቃላይ እስልምናውን ትቼዋለሁ ማለት ይቻላል። ሙስሊም ነበርሽ? አዎ ትቼዋለሁ። በቃ እዛ 16 ዓመት ስትሰሪ ሙስሊም ነበርሽ? ሙስሊም ነኝ፣ ግን ተውኩትኝና ወደ ክርስትና ሃይማኖት ገብቼ ተደብቄ ሻማዬን አበራለሁ። የገብርኤል ስለቴን አወጣለሁኝ ምናምንና ገብርኤል ሆይ በቃ አሁን በቃኝ አገሬ አስገባኝ ብዬ ተስዬ ለሀገሬ ያበቃኝ ወደ ሀገሬ ገባሁ። እግዚአብሔር ስም ተመሰገነ። አሜን። የመጣሁትም በዶንኪ ዩቲዩብ በእሸቱ መለሰ ምናልባት አይታችሁ ሊሆን ይችላል። ልጄ ናፈቀኝ በሚል ፕሮግራም ነው የመጣሁትኝ። እና በጣም በቃ ከመጣሁም በኋላ ብዙ ነገሮችን በቃ ብክንክን ይልብኛል። አሁን የቤቴ እቃ ሁሉ እስከ መሸጥ ነው የደረስኩትኝ። ከዛ እንዲህ ስላት አንድ ጓደኛ ያዛጋለችና እሷ ዩቲዩብ ላይ ቀርበሽ ነበር? ቀርቤ ነበር። ልጄ ናፈቀኝ በሚል ፕሮግራም ቀርቤ ነበርና ከዛ በኋላ በቃ በየቤተ ክርስቲያኑ በቃ ያጡኝም በየቦታው አቡነ ሀራ ሄዳለሁ። የማልሄድበት ቤተ ክርስቲያን የለም። ልጅሽን ግን አገኘሽው? ልጅ አግኝቼዋለሁ። ከዛ በኋላ እንዴት ኑሮሽን ይመስላል? ኑሬ በጣም ያስጠላል፣ ደስ አይልም። በቃ ለምን እኔም እየተዋጋሁት ነው። እኔም ወደ ቤተ ክርስቲያን ምናምን እየሄድኩ ነውና እኔ እዚህ ኪዳነ ምሕረት በበር ነበር ተሳለም የሚሄደው። እንደዚህ አይነት ነገር እንዳለ አላቅም ነበር። ይሄው እህቴ እሷ ነች የመራችኝ። እዚህ ጋር አሉ ያንቺ ይወጣል እጅሽ ላይ ብክነ የሚለው ምናምን ነገር ሂጂ እነሱ ጋር ምናምን ነገር አለችኝ። መጣሁኝ እና ጠዋት ገብርኤል ገብቼ ተጠምቄ ነው የወጣሁትኝ ጸበል። ግን አልቀርም ኪዳነ ምሕረት ናት። ይሄ ነገር ችግር አለብኝ እና የሆነ በህልሜ ኪዳነ ምሕረት ታፔላዋ ትመጣብኛለች። እችኛዋ ታፔላዋ ትመጣብኝና ያ ጸበል እመቤቴ ፍችኝና ቦታውን ልግዛው በበረከት ዳብሽኝና ኪዳነ ምሕረትም እዚያ ቦታ ላይ አቅም ስጭኝ፣ ከበሽታዬም ፈውሽኝ፣ ለታሪክ አብጭኝ፣ ለሞገስ አብቂኝ እያልኩኝ ማጸናት አለሁኝና ሁሌም በቃ አለች ከጎኔ አለች። በቃ በሆነ መንገድ ላይ እንደ ጨረር ሆና ታታየኛለች። የሆነ ሰዓት ላይ ደግሞ ከገብርኤል ጋር ሆና ትመጣብኛለች እና ያ ነገር እንትን ስልጌ ሳማክራት እሷ ያንቺ ትክክለኛ ገብርኤል እዛ ኪዳነ ምሕረት ነው የምትፈታልሽ፣ ሂጅና አባሉ እዛ ጋር ያለው ነገር ንገሪያቸው እና አልተጠመቅኩም። ግን 17 ዓመት በክርስትና አምኛለሁ። ቤቴ ውስጥ ሙስሊሞች ቤተሰቦቼ ሁሉ አግሎኛል። እኔ ክርስትና የጀመረው የ8 ዓመት ልጅ ሆኜ ነው። በተሳሳተ መስቀል ነው የጀመረው። እናቴ ጌጥ መስሏት ይዛልኝ በመጣችው መስቀል ነው የጀመረው። ያ ነገር በልቤ 8 ዓመት ልጅ ሆኜ በልቤ ነው የቀረው መስቀሉ ማለት ነው። አጎቴ ነፍሱን ይማረው አሁን ሞተዋልና የአክራሪ ሙስሊም ነው። ከአንገቴ ላይ በጠሰብኝና ወደ ኮሽም ውስጥ ወረወረብኝ። ሲወረውርብኝ ለእኔና ለእህቴ ነበር የተገዛልን ያ መስቀል። እህቴ ፈርታ ጥላ ገባች። እኔ ግን አጎቴ ደብዛው እስከሚጠፋ ጠበቅኩና ያቺ ኮሽም ውስጥ በእንጨት እንትን ብዬ መስቀሌን ይዤ ወጣሁኝና እዚህ ጋር ክፍለ ሀገር ልጅ የሆነ ኮሌታ ያለ ልብስ ይገዛለታል ድሮ የሆነ እንትን እንዳያገኙብኝ አድርጌ እዚህ ውስጥ ከትቼ ደበቅኩትኝና ሰፋሁትኝ ልብሱን መስቀሉን ለረጅም ሰዓት ማለት ነው። ቤተሰብ ሙስሊም ናቸው፣ ግን እነሱ ምልክት እንደ ጌጥ አድርገው ይገዙ። እነሱ እናቴ ናት በቃ አታውቅም፣ እንደ ጌጥ አድርጋ ነው የገዛችኝ። ክርስቲያን ልጆች አድርጎ ስታይ እግዚአብሔር ስራ ድንቅ ነው። ከዛ ያ ነገር ደብቄ የሆነ ሰዓት ላይ ብቻ ያደኩ ስመጣ የት እንደሄደ ልብሱ ሲያልቅ አላውቅም እና የተደበቅኩኝ ሁሉ ኪዳነ ምሕረት ጽዋ ጠጣ ነበረ። ክርስትና አልተነሳሁም። የኪዳነ ምሕረት እንትን እዘክራለሁ እንትን ላላ ጽዋ። ምክንያትሽ ምን ነበረ ግን ኪዳነ ምሕረትን ለመቅረብ?
ማለት ቤተሰቦች የሙስሊም ቤተሰብ ናቸው። በቃ በጣም እኔ ገብርኤል ስበኛል። በጠየቁት ነገር ላይ ይደርስልኛል። በብዙ ነገር ላይ እኔ ወድቄ ያለው ስል እሰዋለሁ ይለኛል። በቃ ወደው ካበቃልኝ በምልበት ሰዓት ላይ በሆነ መንገድ ነገሮች ተስተካክለው አገኛለሁ። አሁን ይሄ ጸበል ጉራጌ ዞን ነው ያለው? ጉራጌ ዞን ነው ያለው። ስለትሽ ምንድነው አንቺ? ይሄ ጸበል ስለቴ እመቤቴ ማርያም ያላሰብኩትን ስሳይ ትስጠኝና ሚሊዮንም ፈጀ 2 ሚሊዮን ፈጀ 3 ሚሊዮን ፈጀ። ሰውየው ቦታውን አልሸጥም አለ። ተደራድሬ ቦታውን ገዝቼ የኪዳነ ምሕረት ጸበል ቦታው ላይ እንትን ተብሎ ቤተክርስቲያኗ እንዲሰራ ይሄ ቃሌ ነው። ፈቃደኛ ነሽ አንቺ? ይሄን ሰዎች ምናልባት ቢያግዙሽ ቢደግፉሽ የኪዳነ ምሕረት ወዳጆች የሆኑ የኪዳነ ምሕረት ውለታ ያለባቸው እናግዝሽ ቢሉ ፈቃደኛ ነሽ? እኔ ፈቃደኛ ነኝ። እኔ ቦታውን ወስጄ ማሳየትም እኔ አቅሙ የለኝም። አሁን ላይ እንደነገርኩት ነው ያለኝ ነገር ሁሉ ብክንክን ብሎ አልቀዋል። ግን በቃ ያ ቦታ ላይ እዛ ቦታ ኪዳነ ምሕረት መሰየም አለባት። በቃ ቦታው ለምን ሙስሊሙም ክርስቲያኑም እየጠጣው ነው ያለው ቦታው ላይ ግን ሲቆፈር እዛ ቦታ ላይ የመስቀል እንትን ተገኝቷል ተብሏል። ቦታው ላይ ሲቆፈር የመስቀል እንትን ተገኝቷል ተብሏል። ግን ማንም ቦታ ይሄን እንትን ብሎ ቦታ አልሰጠውም። እኔ ደግሞ በቃ ያ ከሰማው በኋላ በልቤ ውስጥ ነው ያለው። በቃ በጣም በልቤ ውስጥ እዛ ጋር ላይ ደግሞ በቃ ኪዳነ ምሕረት መሰራት አለበት። ሌላ ታቦት አይደለም፣ ኪዳነ ምሕረት መሰራት አለባት። ስሟ ራሱ አጋንንት አባራሪ ኪዳነ ምሕረት መባል አለበት ቦታው ላይ። ምክንያቱም ብዙ እናቶች ውሃ ሲቀዱ ይለከፋሉ ቦታው ላይ። ውሃን ማለት ጸበሉን ውሃ ብለው ሲቀዱ ውሃ አይደለም። እንዴት ነው ወራጅ ውሃ እንዲህ ያለ ጸበሏ ግን ሰው እንዲጠጣው ተብሎ በቧንቧ ተሰርታለች። ያ ነገር ፈዋሽ በቃ ያ ሰው ስለሚፈውስ ሙስሊሙም ክርስቲያኑም ከየትም ከሩቅ ቦታ በፈረሱ ልመጥተው ነው ቀጥቶ ይዞ የሚሄዱት ቦታው ማለት ነው። ማለት የሆነ ነገር ሲይዙ ነው እዛ ጋር መከራከር የሚችሉት። የሆነ ነገር ላይ ፈጣሪ እንደው እመቤቴ ማርያም ረታኝ እዛ ጋር መከራከር ፈልጋለሁ። ተከራክሬ ያ ቦታ ላይ እንዲገዛ የኪዳነ ምሕረት እንትን ጸበል እዛ ጋር እንዲሆን ፈልጋለሁ። ኪዳነ ምሕረት ታግዝሽ እንግዲህ እመቤቴ ታግዘኛለች። ምናልባት ይህንን ቪዲዮ የምትከታተሉ ወንድሞቼ እህታችን ከዱባይ ሀገር እንግዲህ በዶንኪ ዩቲዩብ አማካኝነት ልጄ ናፈቀኝ በሚል ፕሮግራም ምናልባት ቪዲዮን ካገኘሁት ከዚህ ቪዲዮ ጋር ኤዲት አድርጌ አቀርባለሁ። ወደ ሀገር ውስጥ የገባቸው እህታችን ናት። በብዙ መከራ በብዙ ስቃይ በብዙ ችግር ውስጥ አልፋ አሁን ዛሬ እንግዲህ ለዚህ ደርሳለች። በቀደመ ህይወቷ በእስልምና ህይወት ውስጥ ታልፈ ነበረች። አሁን ኪዳነ ምሕረት ብትፈቅድ ይህን ቦታ እንግዲህ ኪዳነ ምሕረት ወዳጅ የሆናችሁ የኪዳነ ምሕረት ውለታ ያለባችሁ ይህንን ታሪክ ስትሰሙ ምናልባትም ኪዳነ ምሕረት ይህን በጎ ዓላማ እንድትሰሩ ከእህታችን ጎኑ ናችሁ። እንድታግዟት በልባችሁ እግዚአብሔር ያሳሰባችሁ ወንድሞቼ በመላ ዓለም የምትገኙ አቤት እሺ በመላ ዓለም የምትገኙ ወንድሞቼ ከታች በተጠቀሰው የእህታችን ስልክ ቁጥር የስልክ ቁጥር ማግኘት ስላላችሁ ስልክ ቁጥሩን አስቀምጣላችኋለን። እንዲሁም በዚህ በእኔ ሚዲያው ስልክ ቁጥር ነው። ኮንታክት አድርጉኝ፣ እንነጋገር፣ እናውራና እግዚአብሔር ያገዘን ይርዳን። ቦታው ላይ ሀገር ስብከቱ አሳውቀን ቦታው ተገዝቶ ሰዎች መዳን ስላለባቸው ሰዎች መፈወስ ስላለባቸው እኔ በብዙ እስራት ውስጥ የነበርኩ ሰው ነኝ። ዛሬ ደግሞ እግዚአብሔር ወደ ቤቱ ጠርቶኝ አጋንንትን ከማባረር ጋር ነው አገልግሎቴ። እሺ አስገባው አገልግሎቴ አጋንንትን ከማባረር ጋር ነው። እኔ አጋንንትን አባረሪ ሆኜ አይደለሁ። እኔ ደካማ ነኝ። እኔ ጎስቋላ የሆንኩ ፍጥረት ነኝ። ግን ምትረዳኝ የምታገዘኝ ኪዳነ ምሕረት ናትና እንግዲህ እህታችንም ከዚህ በኋላ አገልግሎት ናፈቀኝ ያለች ነው። ኪዳነ ምሕረት ማገልገል ናፈቀኝ፣ አጋንንት ከሰው ህይወት ሲርቅ ሲባረር ማየት ናፈቀኝ። ይሄ ደግሞ ኪዳነ ምሕረት ሀሳብ ነው። በህልሜም ትመጣለች፣ እየመጣች ነው በህልሜ። ታፔላዋ ታሳየኛለች። እቺኛዋ ታፔላ የፈዋሽ ኪዳነ ምሕረት እቺኛዋ ታሳየኛለች እና እንደውም እሷ ነግሬያታለሁ። እቺ ታፔላ እኮ መስቀል ነው እንዴ? እኔ እኮ ልጅ አቅፋ ነው ያሳየችኝ እና ሰማያዊ ነው ታላ በሰማያዊ ሆኖ ልጅ አቅፋ እሷ እመቤቴ ማርያም ልጅ አቅፋ ነው የምታሳየኝና ያ ነገር ምንድነው? እና እንደዚህ ነገር እንዳለ አላቅም ነበር። በበር ላይ ብቻ ተሳልሜ ነበር የሚሄደው። ለማንኛውም በዚህ ስልክ ቁጥር ደውሉልኝ፣ ከታች በተጠቀሰው ስልክ ቁጥር ደውሉልኝ፣ እንነጋገር፣ እናውራ። ከታችም ጋርም ተመካክረን ምናልባት ፈቃደኛ ነሽ ፊትሽን ቢያዩ ነሽ አይው እሺ ያው እንግዲህ ከእግዚአብሔር ጋር በመሆን እህታችን በመያዝ እናንተንም ይህን በጎ ዓላማ ለማድረግ ለመፈጸም ከጎናችሁ ናችሁ ለመርዳት ፈቃደኛ ሆናችሁ ካላችሁ እኛ የምንገኘው በዚህ በአያት ጣፎ ፈዋሿ ቅድስት ኪዳነ ምሕረት ቤተክርስቲያን ነው። እንግዲህ ሚዲያውን ተጠቅመን እግዚአብሔር ካገዘን ከረዳን ቦታውን አስከብረን በሀገረ ስብከቱ ፍቃድ ማለት ነው ሀገረ ስብከቱን አስፈቅደን እንቀጥላለን። ቦታው ተባርኮ ብዙ ሰዎች የሚድኑበት አጋንንትን አባራሪ ፈዋሿ ኪዳነ እንዲባል ነው ተብሎ ተሰይሞ አቤት 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 በኢየሱስ ክርስቶስም በኢየሱስ ክርስቶስም በኢየሱስ ክርስቶስም በል አንተ ስማ ና ቡዳ አይነት ላ አንተ ስማ መተት ኧረ እባክህ ና ወደዚህ አይሆንም አይሳካላትም ምን እባክህ አላረገውም
አላረገውም። አይሆንም። ተነስ አይሆንም። እንደውም አይሆንም። ና እንጂ ወደዚህ። ይኸው ተመልከቱ እንግዲህ ና ወደዚህ። አይሆንም። አላረገውም። አታረገውም። ና ወደዚህ። አንተ ማንና ነው ያለነው? በፈዋሿ በኪዳነ ምሕረት ደጅ ነው። ተመልከክ ቀና ራልኝ ገብርኤል ተመልከክ አልኩ እኮ ፈልጎ ለራሱ አመጣት። ተመልከክ ቀና በል። ቀና በል። ይኸው በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ተይዘናል። ምንድን ነው? የድል መተት የእናት ዘር አብረህ ተወልደህ ነው? አዎ። የድል መተት ምን አረካት? ወሰድኩ። ድሎ ሰው ይወዳታል። እሺ። የቃል ኪዳን ልጅ ናት። እሺ። ብዙ ነገር ማድረግ ትፈልጋለች። እሺ። ግን እጃታለሁ እኔ አበቃቀንኳት። ምኑን አይሆንም የምትለው ቅድም ሳ ኪዳነ ምሕረት ልትሰራ። እሺ። ምን አገባህ አንተ? ማናት እሷ? እሷ ማናት? እድሏን ወስደህ ነው? ወሰድኩኝ። እሺ። አፈስኩኝ። ስንት ዓመት? ሳፈስኩኝ። ስደት ከሄደች ጀምሮ በብዙ ብር ነበረ የምትቀጠረው። እሺ። ወሰድኩ። ጓደኛዬ እየመጥቼ አፈስኩኝ። ገንዘቧን ነው? ሁሉ ነገሯን። እሺ። በጌጣጌጦቿን። እሺ። መጣሁ። መሽቀርቀር ትወዳለች ልጅቷ። እሺ። መጣሁ። እኔ ወሰድኩኝ። መጣሁ መስዬ መጥቼ ወሰድኩ። ድሏን እሷ እድለ ቢስ አደረኩ። እድሏን ወሰድክ? አዎ። ከልጇ ሳለ ያለያየው አንተ ነው ወይስ እንዴት ነው? ዛሩ ነህ? ከልጇ ላይ እስካሁን አላወቅኩትም። ያመነታው ነው። እንዴት ማለት? እንዲዞ ምላለሁ። ልጁ ላይ ማለት ልለቀው ምላለሁ። ልጇ ላይ ማለት ግን ሃይማኖት አልባረኩላት። አንዴ ሙስሊም ይሆናል፣ አንዴ ወደ ክርስቲያን ይሆናል። አላቅም ወዴት እንደሚሄድ። ልጇ ነው? አዎ። ዶንኪ ቲዩብ ላይ ቀርባ ነበረ። ልጅ ናፈቀኝ የሚል ነገር ደስ አለ እንዴ ሲገናኙ? ገብርኤል ነው ሰራኝ እኮ እሱን የሰራኝ ገብርኤል ነው። ገብርኤል ነው ጉድ የሰራ? ጉድ ሰራኝ። ቃሉን አልበላም። እሺ። አገናኛት ከልጇ? አገኛት። ይኸው እንግዲህ ተመልከቱ። አገኛት። መልአኩ ቅዱስ ገብርኤል ስሙ ተመሰገነ ይሁን። ሰዎችን ምክንያት በማድረግ የነሸቱ መለሰ ዶንኪ ቲዩብን ምክንያት በማድረግ እህታችን ከልጇ ጋር ተገናኘች። የስራው ባለቤት ማን ነው? እግዚአብሔር ሰዎችን ምሳሌ አድርጎ ሰዎችን ምክንያት አድርጎ ስራውን ይሰራል። ይኸው ከዚህም ደግሞ መጣች። አሁን ከዚህ ከፈዋሿ ኪዳነ ምሕረት መጣች እና ደግሞ መፈወስ መዳን ፈለገች። ማንን አምናን የመጣችው? ኪዳነ ምሕረትን አምናን የመጣችው። ይኸው ዛሬ ደግሞ መንፈሱ ተያዘል ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። አንተ ከእናት የመጣ ዛር ነህ? ከእናት የመጣ ዛር ነህ። እና እድል መተት? የእድል መተቱ ነኝ። ግን አሁን ስራው የሰራ ያለሁት እኔ የምልህ እኮ እንዴት ነው 16 ዓመት ሙሉ ስራ ስትሰራ ዱባይ ሀገር ላይ እንዴት ነው ገንዘብ የላት ምንም ነገር የላት? ምንድነው ምክንያቱ? ምን ይመስላል? በገርም ትሰራለች እኮ አላት። እሺ። ሰው ይወዳታል፣ አሰሪዎች ይወዳታል፣ በውድ ብር ይቀጥሯታል። ታወራለች፣ እንግሊዝኛ ታወራለች፣ አረብኛ ቀልጣፋና ሰው ይፈልጋታል። እሺ። ግን እኔ አባክነዋለሁ በሆነ መንገድ የማይሆን ነገር አስገዛታለሁ። ጓደኛ ትጋብዛለች። ይሄን ቢልኛ አንጠጣልኛ እንዲህ በልልኛ እንደዚህ በልልኝ ትላለች። ደግ እያስመሰልኩ አጫውትባታለሁ። ገንዘቡ አስጠጣታለሁ፣ አስጨሳታለሁ፣ በሰዓቱ አባክናታለሁ። አንዴም እንዳረኳት ታውቃለህ? እሺ። ባዶ ራቆቷን አስፋልት አሯሯጥኳት ዱባይ ምድር ላይ እንደ እብድ አድርጌ። አንተው ነው እንዲያረከው? አዎ። እሺ። አንድ ጓደኛ ሩጣ ወይኔ ጉዴ ብላ አለበሰቻት። እሺ። በቃ ይሄ ነው ያለው ነገር። አንተ ነው እንዲያረከው? ግን ከቤተ ክርስቲያን አትርቅም። እዛም ሆና ስለ ገብርኤል በገብርኤል ስም ተዘከሩልኝ እንዲህ ትላለች። ልክ እሷ በዘከር ስትፈልግ አሰሪዋ ወዴት ብን እንደሚያደርገው ገብርኤል አላውቅም። እሷ ገብርኤል ዘክር ስትል ሴትዮዋ ለ4 ቀን ለ5 ቀን አበርላታለሁ። አሁን ኪዳነ ምሕረትን ጸበል ቦታ ልታሰራ እያሰበች ነው። ምን ተሰማ? ከሆነላት ተሞክር አለን እኮ እዛው ቦታው ላይ ራሱ አለ። አንተ እስቲ ወንድና ደፍራትም ጣዛ እስቲ ወንድናት ዛሩ ነህ? እስቲ ወንድናት ዛሩ ነህ እንዴ የምትለው? አዎ። ቦታው ስፍራው አካባቢው ላይ አለ።
አዎ ቦታው እንዳይከብር ነው። አዎ እንዴት ነው ስራ እየሰራህ ያለው እዛ ዛሩ ቦታው እንዳይከብር? ኧረ በብዛት አለን። ንጉሳችንም አለ፣ ብዙ አለን። ንጉሳችሁ አለ። ስንቱ ለክፈናል፣ ስንቱ የኛ አድርገናል፣ ስንቱ ገለናል፣ ስንቱ መቃብር ከተናል። ይሄ ድምፅ እንግዲህ የአንዲት ምስኪን እህታችን መሻት ብቻ ሳይሆን የእግዚአብሔር ዓላማ ነው፣ የእግዚአብሔር ፍቃድ ነው። በቃ እስቲ ወንደና ታሰራስ ንብረቶቻችን፣ ገንዘቦቻችን፣ ጊዜያቶቻችን፣ ሀብት፣ ባለጸግነትን ለእግዚአብሔር ስናውል እግዚአብሔር እንዲከብር ስናደርግ ምድራዊ በረከት ብቻ አይደለም ሰማያዊ ጸጋና ሞገስ እናገኛለን። ጥርስ የእህታችንን ዓላማ መደገፍ ማለት የእግዚአብሔርን ዓላማ እንደመደገፍ ነው። ስለዚህ ይህን በጎ ዓላማ ማድረግ የምትፈልጉ ወንድሞች ካላችሁ፣ ማገዝ የምትፈልጉ ካላችሁ ከሚዲያችን ጋር በመነጋገር እንግዲህ የእግዚአብሔርን ዓላማ መፈጸም እንችላለን ማለት ነው። እርሱ ቢያግዘን፣ እሱ ቢረዳን፣ እኛ ብርቱ ስለሆንን ገንዘብ ስላለን አይደለም። ከዚህ ሀሳብ ጋር ህብረት ያላችሁ ሆኑ ትፈልጉ ካላችሁት ኑ። ኦኬ፣ ከኋላ ነው። እሺ፣ አንተ ስማ ደስ አለ እዚህ ስፍራ ስትመጣ አላለኝም። ኪዳነ ምሕረት አንድ ሴት አዘጋጀችላት ማልከኝ ቦታው የምትጠቁማት። እሺ ስትመጣ ሳታምንበት ነው የመጣችው። እንደስቲ ዝም ብዬ ልየው ብላ ነበር ይሄን ቦታ። እሺ ያዘችኛ በለተቀኗ። ማን ያታዘች? ኪዳነ ምሕረት ነው የምትባለው። ስሟ የተመሰገነ ይሁን። የበረከታችን ስፔሻሊስት ኪዳነ ምሕረት፣ የጤናችን ስፔሻሊስት ኪዳነ ምሕረት፣ በቃ የኑሯችን ስፔሻሊስት ኪዳነ ምሕረት። አዎ በፍጹም ወድቀን አንቀርም። ሰው ሀገር እንዴት ነው አንተ እንዲህ ትንሽ አታፍርም? ኢትዮጵያዊ እኮ ናት እሷ። ሲጀመር እዚህም ነበረባት የእናቷ ዛፍ ተከትያን ነበር የሄድኩት። አይ እኛ ኢትዮጵያውያኖችን አትፈራም እንዴ አንተ? ስማ አንተ እኛ ሀገረ እግዚአብሔር እኮ ነን። ለምን እንዴት ነው ማትፈራን? ለዛ አይደል እንደ ከምስለውና ወታ ገብርኤል ብላ ጎትታ ያመጣት። እግዚአብሔር ስሙ የተመሰገነ ይሁን። አሁን ትቆየለት ትሄዳለህ። ስማ ትቆየለት ትሄዳለህ። በገብርኤል ነው የምሄደው። በገብርኤል ቀን ትሄዳለህ። ሰራዊት አለ አሉኝ። መልእክት አለ ለህዝቡ። መልእክት አለ አንተ መልእክት አለ። እኔ ለህዝቡ አንተ መልእክት እስቲ ንገረኝ። ያኔ ተባሉ። አዎ ሌላስ? ምጽዋት አታውጡ። ሌላስ? አትጸልዩ። ሌላስ? በቃ ምን እላቸው ያውቃሉ። እባክህ እነሱ ድሮም ከኛ ጋር ናቸው። አይ ይሄን ጸበል ቦታውን ለማገዝ የሚፈልጉ ሰዎች ያሉና ለነሱ መልእክት ካለ እስቲ ያግዙ። ኪዳነ ምሕረት ያንተ መልእክት ያኔ አታግዙ። ሌላስ? ትጥፋ። ማን? እሷ። የትኛው? ጅም ታስገርፈኝ። እሺ ምን ልታረገኝ ነው? ምን መሆን ይሻላል? እኔ ትሄድ ወደ ቤቴ እባክህ። ዝም ብዬ ዛሬ ልሂድ ወደ ቤቴና ልመካከር ከሰራዊቶች ጋር። አዎ ልሄድ አልሄድ ልበላቸው። እቤት ሰራዊት አለ ያስቀረው? አይ እሷ ኧረ በጣም ትጸልያለች። አያችሁ፣ በቤት የምትጸልዩ ከሆነ እቤት የሚቀመጥ ሰራዊት የለም ማለት ነው። ትጸልያለች። የገብርኤልን የመድኃኔዓለምን የኪዳነ ምሕረትን የተጸለየበትን ቀይ ጠባ እየወሰደች ቤቱን ናውጣ ጋንንት እያለች ታጨሳለች። እቤት ውስጥ የት ያስቀመጥከው ሰራዊት ነው የምትመካከረው ታዲያ? ራለን እንበራለን። በራሪ አለን። አየር ላይ ምትበር በልሳብን አስገባ። ጎተትን አስገባ። አስገባ። በኃያሉ መልአክ ቅዱስ ገብርኤል ስም አምጣ። ቶሎ በል አምጣ። መንገድ ላይ የቀረው አየር ላይ ማዣበበው ጠቅላላ ሰብስብና አምጣ። እሺ ይሄንን ማድረግ የምንችለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ስልጣን ነው። ለአመኑት ሁሉ የተሰጠ ነው። ይሄ አጋንንትን ማስወጣት፣ አጋንንትን ማዘዝ፣ ይሄ ለሚያምኑት ነው። ለሚያምኑ ሁሉ የተሰጠ ነው። እንግዲህ ድርሻው የኛ ነው። አምነን በተግባር ታምነን ለእግዚአብሔር ተንበርክከን ጠይቀን የሚሰጠን ነገር ነው እንጂ ሌላ ምንም ተበጥብጦ በሚጠጣ ነገር በኩል እንደዚህ የቅዱስ ገብርኤል ስም ሊከብር አይችልም። የድንግል ማርያም ስም ሊከብር አይችልም። በፍጹም እንዲከብር አይፈልግም። አዎ እግዚአብሔር ስሙ የተመሰገነ ይሁን። አባቶቻችን የቀደሙት አባቶቻችን ቅዱሳንን ታሪክ ስንመለከት ከመጽሐፍ ቅዱስም የሐዋርያው ቅዱስ ጳውሎስን ታሪክ ስንመለከት ሐዋርያው ቅዱስ ጳውሎስ እሱ ራሱ በአንደበቱ ተናግሯል። እኔ ካህን አይደለሁም ብሏል። ካህን አልነበረም። አዎ ግን የዓለም ብርሃን ተብሏል። ብርሃን ዓለም ቅዱስ ጳውሎስ ነው የተባለው። ስለዚህ ልብሱ ይፈውስ ነበረ፣ ጥላው ይፈውስ ነበረ። ታዲያ ጳውሎስ ፈወስ እንላለን እንዴ? አልንልም። ማን የፈወሰው? እግዚአብሔር ነው። በቃ ማንሳት ትችላላችሁ ቅዱሳንን።
ስምዖን ጫማ ሰፊው፣ ሙሴ ጸጸሊም፣ ሌሎች ማንሳት ትችላላችሁ። አባቶቻችን ክህነት አልነበራቸውም፣ በጸጋ እግዚአብሔር ግን ያገለግላሉ። ጸጋው የተሰጠን ጎበዞች ሆነን አይደለም፣ አሳራጆች ስለነበርን ነው። ከኔ ጋር ናችሁ? ሳኦል ጸጋ የተሰጠው ጎበዝ ስለነበር አልነበረም፣ የክርስቶስ አሳራጅ ስለነበረ ነው። እግዚአብሔር መለሰው። ጉብዝናው ሳይሆን ኃጢአቱ የክርስቶስ የሆኑትን ያሳድድ ስለነበረ እግዚአብሔር አስቆመው። እኔም እንደዛ ስለነበርኩ እኮ ነው። ጻድቅ ስለነበርኩ አይደለም ከዓለም የተጠራሁት፣ ቅዱስ ስለነበርኩ አይደለም። እኔን እዚህ ሳገለግል ስትመለከቱት ቅዱስ ቅዱስ ያጫውተዋል፣ ጻድቅ ያጫውተዋል የሚሉ አሉ። ደግሞ አይደለም። እኔ ስትመለከቱ ማየት ያለባችሁ የእግዚአብሔርን ምሕረት ነው፣ የእግዚአብሔርን ቸርነት ነው፣ የእግዚአብሔርን ማዳን ነው። እኔን ደካማውን ከዓለም የወደቅኩትን ካነሳኝ እግዚአብሔር እናንተ በቤቱ የጸናችሁትን ምንኛ ሞገስ ይሰጣችሁ፣ ምንኛ ክብር ይሰጣችሁ። ስለዚህ መታገስ፣ ተስፋ ማድረግ፣ ጽናት ያስፈልጋል ማለት ነው። እግዚአብሔር ምሕረቱን ይላክልን። አንተ ስማ፣ ምን አልከኝ? ዛሬ ጠዋት ማለት ነው። እሺ፣ የሆነች ልጅ ሰሚነሽ ኪዳነ ምሕረት ይሄዳለሁ ብላ መከረቻት። ስትላት እኔስ ሄድ አልችልም ብላ ይሄን አስገቢልኝ ማሪኝ በያት አለቻት። ማንን? ንግድ ለልጅቷ ይሄን አስገቢልኝ፣ ስለት ነው። ዝም ብለሽ አስገቢልኝ እንድትመረኝ ለስለቷ እንድታበቃኝ ለበሯ ብለሽ ይሄን አስገቢልኝ ብላ ሰጠችና መጣች። ለካ እሷ ጉዷን አላወቀች። እዚህ ጉዴን ታሳየኝ። እዛ ሰታ እዚህ ተያዘች፣ እዛ ሰታ እዚህ ተያዝክባል። አዎ ዛሬ ሄዳለሁ ስትል የለኝም ምንም፣ ግን ይሄኛው ስጭን የሰሚነሽ ኪዳነ ምሕረት ሰማችኝ እስቲ ያለቻት። ይኸው ሰማቻት እኮ አሁን። ስሟ የተመሰገነ ይሁን። ሰሚነሽ ሰማቻትና ፈዋሿ ፈወሰቻት። ደስ አይልም? ስሙ የተመሰገነ ይሁን። አሁን ምን ልታረገኝ አሰብክ? ምን አልከኝ? ምን ልታረገኝ አሰብክ? አሁን እስቲ ንገረኝ። ናት ምን ልታረገኝ አሰብክ? ናት ና እንጂ ምን ነው? ምን ነው አንተ? ምን ነው አዋረደች? ይወራኛ ሁሉም ነገር ያወራል እንዴ? አንተ ዝም በል። ምን ነው? ለምን እንደዚህ ያለ ስሙ ጠርተው ደግሞ እሷ ስም ደግሞ ተጠራ ያወራል እንዴ? አታውራ በቃ አልፈልግ። ይሄው እንግዲህ መጣ እንግዲህ ወልከት ና ተበርክ። ምን አገባ ስማ ቢጠራ አንተ አስጠላም እንዴ? አስጠላ። የማን ስም ቢጠራ? እኔ ጠራማ ላይነ የመየ ቤዛ ነሻሎ ለአዳም ላይነ የመየ ማርያም ሰሚነሻሎ ለአዳምን እናቱ ነሽና ለመድኃኒዓለም ላይነ የምዬ ማርያም ሰሚነሻሎ አዳምን የዝማሬው ጸጋ ስለሌለኝ ነው ብዘምር ደስ ባለኝ። እንደው እናንተ እዚህ ምን አልከኝ? እነሱ ዝማሬው ፈራውን በጣም ስማ ጥራ ፈራው በቃ አሁን ምኑን ያስፈራ? ፈራለሁ አሁን መዝሙር ሰምነ መዝሙር ደስ አይልም መዝሙር። አይ የኛ ዘምር አይሻልም? የኛ አይደለም። አንተ ምንድን ነህ? በኢየሱስ ክርስቶስ በል ነጠላ ልበስ። በኢየሱስ ክርስቶስ እሺ፣ በኢየሱስ ክርስቶስ ስርዓት ያስጠራ። በኢየሱስ ክርስቶስ ኢየሱስ ምን ፈራለሁ አልጠራም። በኢየሱስ ክርስቶስ ስም ፈራለሁ በኢየሱስ ክርስቶስ ስም እንዴት ጥራ። እንደዚህ ነው። በኢየሱስ ክርስቶስ ስም ሞታለሁ ወይኔ በላት ሸኝል እንዴ ነው የሚያስፈራው? የኢየሱስ ክርስቶስ ስም ስልጣን አያችሁ አይደል? በራለሁ እውነት በጣም ነው መበር። ትሄዳለህ? አዎ ትሄዳለህ። እሺ ተበርከክ። አይቻልም። ምንድን ነህ? እኔ አእምሮ መተት ነኝ። የአእምሮ መተት አሁን ጸበል እየዞረች አሁን ዛሬ እዚህ መጣች። ደስ አለ? አልወድም። ሞት ኮን አሁን አትወድም? ወይኔ ተበርከክ። ሰራ ካለ ትሮጣ አብላ ተዘጋጅ። አፍ ላይ
አፍ ላይ ተዘጋጅ፣ አፍ ላይ ተዘጋጅ፣ ተዘጋጅ አፍ ላይ። ሰሚነሽ ኪዳነ ምሕረት ስሟ መጥራት ነው ደስ አይልም እንዴ? እፈራለሁ። አልወድም። አትወድም? አዎ አዎ። በኢየሱስ ክርስቶስ ስም ልሸኝ እኮ ነው። እሷ ብቻ አይደለች እኮ በዛው ሁሉ ይድናል። እባክህ እባክህ። የተሰቃየ የተቸገረ ስግደት ጸሎት የጀመረ የመናፍስትን ውጊያ የገባው ካልሆነ በቀር ለሚያይ ሰው አሁን ድራማ የሚመስለው አለ። አይጠፋም እኮ ድራማ የሆነ ጨዋታ የምንጫወት ይመስለው ይኖራል። ሌላ ተንኮል ጥንቁልና የምንሰራ የሚመስለው ደግሞ አለ። ይሄ ውስጥ ላይ ያለ እኮ ጨለማ የሆነው አካል ነው። ይሄ ውስጥ ላይ ጨለማ ሆኖ ለዘመናት የተቀመጠ አካል ሲገለጥ ነው። የተገለጠው በማን ነው? በኢየሱስ ክርስቶስም ስልጣን ተገልጦ ነው። እንግዲህ ተመልከቱ። አሁን ይኸውልህ ተዘጋጅነት ወደ ሲኦል ልሸኝ ነው። ተዘጋጅ። በኢየሱስ ክርስቶስ ስም በል። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም ሁሉም ጥዬ ነው እንደ ቤተሰቡ ሁሉ ቤተሰቡ ሁሉም ይዤ ነው። ሰብስብ አምጣ፣ አምጣ፣ ሰብስብ። በጎተትን አምጣ፣ አየር ላይ ጎተትን አምጣ፣ በአየር ላይ ጎተትን አምጣ። አሁን ታጠቅላላ አምጣ፣ ቶሎ በል። እሺ በቃ ሰብስብ፣ ቶሎ በል። ብዙ ዓመት እኮ ነው ያዝኩት። በእናትህ ብዙ ዓመት እኔ ወጣ አምጣ። አይመለከተኝም። ሞታለሁ። እኔ ምን ሞት አንተ ምን ህይወት አለ? ጥል ተዘጋጅ። ወደ ዘገበ እነሱ ማለት ቤተሰብ ሁሉ ይድናሉ። አሜሪካ ይሄዳሉ። አሜሪካ ይሄዳሉ። እና ምን አገባህ? ሄዶ ዛሬ 6 ዓመት ነበረ አንድ ልጅ የሷ ታላቅ ልጅ። እሺ አሁን ትቀና ና ስራት ያዝ። አትዝለልብኝ። ስራት ያዝ። ና ወርዚ እኮ ና ወርዚ ተመልከት። ስራት ያዝ። ወይኔ አሁን የምን ስማኝ፣ እኔ ምን ስማ ትሰማለህ? በኢየሱስ ክርስቶስ ስም እታዛለሁ። ስማኝ ወይኔ ስማ አልኩህ። ጉዳይ ወይኔ ጉዳይ ስማኝ ጋር ወይኔ ጉዳይ ምን ይቻላል? ስማ ስራት ያዝ። ስነ ስራት ያዝ። አሁን ይኸውልህ ከቤተሰብ ያለውን ስማ፣ ከቤተሰብ ላይ ያለውን ጠቅላላ ወይኔ እሺ ሰራዊት አምጣና ግንባር ላይ ሰብስብ። ቶሎ በል ቶሎ በል ቶሎ በል ቶሎ በል ቶሎ በል። እዛ በጸበል ታወጣለህ። በጸበል በጸበል ታወጣለህ። እዚህ በቃ ሰብስብ። ቶሎ በል አብላ ዘገች ቆያለህ። ትሄዳለህ። ተመልከት ዛሬ አልሄድም። ዛሬ አይደለም። አለቃ ግንባር ላይ ቆይ። ሰራዊት አብላዘገች፣ ሰራዊት አብላዘገች። አለቃ ትቆያለህ። እሺ በኢየሱስ ክርስቶስም፣ በኢየሱስ ክርስቶስም እኛ ሰራዊቶች ሁላችን ለዘላለም ወይኔ ለዘላለም በል። እሺ እሺ ለዘላለም ወይኔ እሺ ለዘላለም ሲኦል ታስረናል። ሲኦል ታስረናል። ላላሊ ቶሎ ሶስት እጩ ናውጥ እንደ ጅብ ነው ወይስ እንደፈለክ እንደ ጅብ ይላል። እንደ ጅብ ነው። ቶሎ በል። በጅብ ቆዳ እኮ ነው የሚያስረው። በጅብ ቆዳ ጩኸና ታልኩ 3 ጊዜ ቶሎ በል። እግዚአብሔር ይገስጽ። ተናነሽ እስቲ ኪዳነ ምሕረት በይ። ኪዳነ ምሕረት እንደዚህ ነው። ሰማይ የተመሰገነ ምን ነው ዛሬ መጀመሪያሽ ቀን ነው? እዚህ ዛሬ ነው። ዛሬ መጣሽው? በይ ተመላለሽ። እሺ ሌላም የቀረ አለ፣ የታሰረ አለ። ሌላ ጊዜ እሸኝልሻል። በርቺ። ዘርካንቺ ጋር ተነሽ። እሺ ከነ ሰራዊቴን በገብርኤል ነው የምወጣው። ሰብስቤ እሺ ግንባር ላይ ሰብስብ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ ቅዱስ ሚካኤል ስም በልብ መልስ፣ ልብ መልስ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምን ተሰማሽ? የሆነ እንትን ጭልም ያለ ነገር ጠዋት ገብርኤል ተጠምቄ ነው የመጣሁትኝና እንዳላስጠምቅ ግንባሬ እንዳላስመታ እንደራስ ምታት አድርጎ ይዞኝ ነበረ። እሺ ግን ከመሄዴ በፊት አንድ ጎረቤታችን ነበረችና እባክሽ ለሰሚነሽ ይህችን ብቻ አስገቢልኝ እስኪ የልቤን ትስማኝ። አቅም የለኝም፣ እንደ ሰው እንኳን አውቄ መጸለይ አልችልም፣ አውቄ መስገድ አልችልም። ትርዳኝ ባከንኩኝ፣ ሰውም የለኝም የሚረዳኝ፣ ደካማ ቤተሰብ ልጅ ብዬ ነበር የነገርኳትኝ። ደካማዎችን ብርቱ የምታደርግ እናት አለች። አይዞሽ እርጅኝ
ቦታሽን ለመስራት አብቂኝ እባክሽን፣ ዝም ብዬ በህልሜ እየመጣሽ እንትን አትበኝ፣ ምን ልሁን ብያት ነበረ። ምን ላድርግ አንቺ መንገዱን አሳይኝ፣ እየጠፋብኝ ነው፣ ዝብርቅርቅ ያለ ስሜት እየተሰማኝ ነው እባክሽ ብያት ነበረ። እኔ እውነት ይታሰርልኛልም እዚህ እንትናል ብዬ አልመጣሁም፣ ግን እዛ ጋር ቆመ ይንቀጠቀጣል ሰውነቴ። ይኸው እሷ ነች እዛ ሂጄ ያለችኝ። አባ እዛ አሉ፣ ነይ እስቲ ነይ። እኔ በር ላይ ነበረ ተሳልሜ የሚሄደው የነበረው። እንዴት ነሽ? ስላደረግሽልኝ አመሰግንሽ። አየው እህታችን እዚህ በጣም ትመላለስ ነበረ። ለራሷ መዳን ስትመላለስ እንግዲህ እንደዚህ ነው። አንዳንድ ጊዜ እግዚአብሔር ደጁ እንድንጠና የሚያደርገን ሌሎች እንዲድኑ፣ ሌሎች እንዲፈወሱ፣ ትልልቅ ስራዎች እንዲሰሩ ነው። ተገናኘ ነው እንደዚህ የቅርብ ጓደኛ ሆነን አይደለም፣ በሆነ በስራ ኬዝ ነው። እንደ አጋጣሚ ስላለ ህይወቴ ምናምን ስነግራት እንደውም የሚካኤል ጻድቅ እንትን ያለች ነበረ ስራዋ ቦታ ሂጄ እችን ቅመሽ ያንቺ ታያለሽ ኪዳነ ምሕረት ነው የምትፈታሽ ነው ያለችኝ። ይኸው በአንድ ቀን ትፈቻለሽ ብያት ነበር። እሷ አዎ ችግሯን ስትነግረኝ አባ ብዙ ነገሯ ከኔ ጋር ይመሳሰላል፣ ንርበቷ ማለት ህይወቷ ሁሉ ትላልቅ ነገሮች ስትነግረኝ አሳዘነችኝ። ሱቄ ላይ የመጣችው አዲስ የከፈትኩት ሱቅ ላይ መጣች። ከዛ እንደውም የሚገርሞት አባቴ ንብረቷ ልሸጥ ነው የመጣችው። እውነት ለመናገር ምኗ ልሸጥ ያረገችውን እቃዎች ልሸጥ እባክሽ ሽጭልኝ ብላ መጣች። በጣም የሚያዳምጠኝ ሰው የለኝም። አንቺ አዳመጥሽኝ እንዴት ነው ስትለኝ እኔ በቃ እንደዚህ ነው ሰው ማዳመጥ። እንኳን አንቺን ሜዳ ላይ የወደቁ ሰዎችን እግዚአብሔር እንዳዳመጥ አድርጎኛልና አይዞሽ አልኳት። እንደዚህ ሰው አዳምጦኛ ያቅም ስትለኝ ኪዳነ ምሕረት ልውሰድሽ፣ እኔ ያንቺ ችግር በአንድ ቀን ይፈታል እርግጠኛ ነኝ። እኔ ውሸታም ልሆን አልኳት። እውነት ለመናገር ኪዳነ ምሕረት አላሳፈረችኝም አባቴ። እውነት ለመናገር ስሟ የተመሰገነ ይሁን፣ እግዚአብሔር ስም የተመሰገነ ይሁን። እኔ ኪዳነ ምሕረትን ምንነቷን ሳላቅ ነበረ ጸልንትኗን ጽዋዋ መጠጣው የነበረው እስልምና ላይ ሆነ ተደብቄ ነበር መጠጣው ጽዋዋን ከክርስቲያኖች ጋር እየሄድኩኝና አረሳችብኝም አለሁሽ አለችኝ። አሁንም በህልም እየመጣች ታፔላዋን ታሳየኛለች፣ ፊት ለፊት እየመጣች እሷ ትገለጥብኝ እና አላቅም መጨረሻዬ አላማ አላት። እንግዲህ አመጣችሽ እኮ። አዎ እግዚአብሔር ስም የተመሰገነ ይሁን። ያሰብኩትን ታሳካልኝ። አሜን ላይ ሆኖ አይቼ አላቅም። በድጋሚ እንግዲህ ያው እኛ አቅም የለንም፣ አቅማችን እግዚአብሔር ነው። እግዚአብሔርን ኃይል አድርጋችሁ የበረታችሁ ወንድሞቻችን በዚህ በዩቲዩብ በፌስቡክም ሆነ በቲክቶክ ላይ የምትከታተሉን ከዚህ ቀደም እህታችን ቀደም ሲል ለነገርኳችሁ በዚህ ይመስለኛል በዶንኪ ዩቲዩብ በሽቱ መለሰ አማካኝነት ነው የመጣሁት። በዱባይ ሀገር ማለት ነው። እሱም ገብርኤል ልኮልኝ ነው በሱ አማካኝነት ነው የመጣሁት። መታለች፣ ልጇን አግኝታለች። ምናልባት ፈጣሪ በእኔ ላይ ታሪክ ሊሰራም ይሆናል። ከዛ ቤተሰብ ሙስሊም ቤተሰብ አውጥቶ እዚህ ቦታ ላይ ሊያቆመ የቻለው የራሱ ምክንያት አለው። እኔ ጠብቃለሁኝ እስከ መጨረሻው። በእኔ ላይ ነገሮች እንደሚፈጸሙ አውቃለሁኝ፣ እንደሚሆንም አውቃለሁ። ከታች የተጠቀሰው ስልክ ቁጥር የእህታችን ስልክ ቁጥር ነው። እንዲሁም የሚዲያችን ቁጥር የምታውቁ ወንድሞቼ እኔንም ሆንኩ እሷን ኮንታክት አድርጉን፣ እንመካከራለን። እግዚአብሔር እንግዲህ እናንተን ምክንያት ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን ስለ ሁሉ ነገር። ተመልከቱ እንግዲህ ይኸው እንግዲህ ተመልከቱ፣ ይኸው በአካላታችሁ ላይ ንቅሳት የምትነቀሱ